ዛሬ ሌሊቱን በዋይት ሃውስ ሲደረግ በነበረው የጋዜጠኞች ግብዣ ላይ በፕሬዝዳንት ዶናልድ ትራምፕ ላይ ካነጣጠረው የግድያ ሙከራ በኋላ አዳዲስና በርካታ መረጃዎች እየወጡ ይገኛሉ። ከፍተኛ የአሜሪካ ባለስልጣናትና ከመላው ዓለም የተወጣጡ ጋዜጠኞች በተገኙበት አስደንጋጭ የነበረው ተኩስ በመከፈቱ ፕሬዝዳንት ዶናልድ ትራምፕና ባለቤታቸው በደህንነት ጥበቃ አባላቶች በፍጥነት ሲወሰዱና በአዳራሹ የተሰበሰቡት ደግሞ ዝቅ ብለው በመሬት ላይ እንዲተኙ ከተደረገ በኋላ በድንገት የተከሰተውን ረብሻና ሁከት ለመቆጣጠር ጥረት እንደተደረገ ተዘግቧል። በነጩ ቤተ መንግስት ዋይት ሃውስ ቅጥር ግቢ ውስጥ የተፈጸመው ይህ በፕሬዝዳንቱ ላይ ያነጣጠረው የግድያ ሙከራ የአገሪቷን የደህንነት ሁኔታን በጥያቄ ውስጥ ያስገባም ሆኗል። ከተፈጠረው ረብሻና ሁከት በኋላ ፕሬዝዳንት ዶናልድ ትራምፕ ከዋይት ሃውስ በሰጡት መግለጫ በጋዜጠኞች የኢራት ግብዣ ላይ የተፈጠረውን አስደንጋጭ ክስተት በተመለከተ አንድ የሴክሬት ሰርቪስ ወይም የደህንነት አባል በቅርብ ርቀት ላይ በጥይት ተመቶ የነበረ ቢሆንም ነገር ግን የለበሰው ጥይት የማይበሳው መከላከያ ወይም ቡሌት ፕሩፍ ህይወቱን እንደታደገው ዶናልድ ትራምፕ ገልጸዋል። አሁን አነጋግሬው ነበር፣ በጥሩ ስሜት ላይ ይገኛል ብለዋል። ፕሬዝዳንቱ ለግልጽነት ሲባል የተጠርጣሪውን ፎቶና የተኩስ መጀመሪያ የሚያሳይ የቪዲዮ ምስል በማህበራዊ ሚዲያ ገጻቸው ላይ መልቀቃቸውን ገልጸዋል። ይህ ጥቃት አዲሱ የዋይት ሃውስ አዳራሽ ግንባታ ለምን እንደሚያስፈልግ ትልቅ ማሳያ መሆኑንና ከዚህ በፊት ታይቶ የማይታወቅ የደህንነት ጥበቃ ያስፈልገናል ሲሉ ዶናልድ ትራምፕ አሳስበዋል። ፕሬዝዳንቱ በመግለጫቸው ይህንን ጥቃት ባለፈው ዓመት በምርጫ ቅስቀሳ ወቅት በፔንሰልቬኒያ ከተፈጸመባቸው ሙከራ ጋር ያገናኙ ሲሆን ይህም በአሜሪካ ፖለቲካ ውስጥ ያለው የጥቃት ሰንሰለት አሁንም እንዳልተበጠሰ ያሳያል ተብሏል። በጥይት የተመታው የደህንነት አባሉ በሰከንዶች ልዩነት መትረፉና ተኳሹ በርካታ መሳሪያዎችን መያዙ ጉዳዩ ምን ያህል አስፈሪ ሊሆን እንደሚችል ፍንጭ ይሰጣልም እየተባለ ይገኛል። አንድ ታጣቂ ዋይት ሃውስ ቅጥር ግቢ ውስጥ ትራምፕ በተገኙበት ግዙፍ መድረክ አቅራቢያ ላይ ተኩስ መክፈቱን ተከትሎ ፕሬዝዳንት ዶናልድ ትራምፕና ባለቤታቸው ሜሊያና ትራምፕ ከተገኙበት የዘጋቢዎች እራት ዓመታዊ መድረክ በአስቸኳይ እንዲወጡ መደረጋቸው በዓለም ሚዲያዎች እንደ ሰበር ዜና ሌሊቱን ሲዘገብ አድረዋል። ፕሬዝዳንት ዶናልድ ትራምፕ የአገሪቱ ሚስጥራዊ የደህንነት አገልግሎት አባላት ሊደርስ የነበረውን አስከፊ አደጋ ማክሸፋቸውን አድንቀው ጥቃቱን የፈጸመው ግለሰብን በርካታ የጦር መሳሪያዎችን እንደታጠቀም ይፋ አድርጓል። አንድ ባልደረባ ጥቃት እንደደረሰበት እንዲሁም ቀዳማዊት እመቤት ሜሊያና ትራምፕ እና ምክትል ፕሬዝዳንቱ ጄዲ ቫንስ በጥሩ ሁኔታ ላይ እንዳሉና ምንም ጉዳት እንዳልደረሰባቸው ፕሬዝዳንቱ በትሩዝ ሶሻል ሚዲያቸው ላይ አጋርተዋል። አወዛጋቢው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ላይ ይህ ጥቃት በእርሶ ላይ ያነጣጠረ ኢላማ ነው ወይ የሚል ጥያቄ ሲነሳላቸውም ይመስለኛል የሚል አጭር ምላሽ ከሰጡ በኋላ ነገር ግን ከኢራን ውጥረት ጋር በተገናኘ ክስተቱ ግንኙነት ያለው አይመስለኝም፣ ከሆነም አብረን እናየዋለን ሲሉም ተደምጧል ሪፐብሊካኑ። ከዚህ በተጨማሪም ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ የተፈጠረውን የጸጥታ ስጋት ተከትለው ስፍራውን ላለመልቀቅና እዚያው ለመቆየት ከፍተኛ ፍላጎት እንደነበራቸው ገልጸዋል። ዛሬ ምሽት እዚያው መቆየት ፈልገን ነበር፣ እውነቱን ልንገራችሁ ከስፍራው ላለመውጣት አጥብቄ ታግዬ ነበር ያሉት ፕሬዝዳንቱ፣ ሆኖም የህግ አስከባሪ አካላት ለሁሉም ደህንነት ሲባል ዝግጅቱን ማቋረጥና ስፍራውን መልቀቁ የተሻለ አማራጭ መሆኑን በማሳመናቸው መውጣታቸውን አስረድተዋል። ፕሬዝዳንቱ በሰጡት መግለጫ ድንገተኛው የተኩስ ክስተት ለቀዳማዊት እመቤት ሜላኒያ ትራምፕ እጅግ አስደንጋጭና አስጨናቂ እንደነበር አልሸሸጉም። ይሁን እንጂ የጸጥታ ኃይሎች ለወሰዱት ፈጣንና የተቀናጀ እርምጃ ከፍተኛ አድናቆታቸውን ችረዋል። በስፍራው በጣም በፍጥነት የተከናወኑ በርካታ ነገሮች ነበሩ። ሆኖም የጸጥታ ኃይሎቹ ምላሽ የሰጡበት ፍጥነት በእውነት የሚገርም ነበር ሲሉም አድንቀዋል። የተቋረጠው የእራት ግብዣ በድጋሜ እንደሚዘጋጅ ቃል የገቡት ትራምፕ ይህን ዝግጅት በድጋሜ እናደርገዋለን ብለዋል። አሜሪካውያን ለእንዲህ አይነት የማይረቡ ጥቃቶች እጅ እንደማይሰጡ አጽንኦት የሰጡት ትራምፕ ማንም አካል ህዝባችንን እንዲቆጣጠረውና በፍርሃት እንዲመራው አንፈቅድም፣ በእነዚህ ምክንያቶች ዝግጅቶችን አንሰርዝም፣ ይህንን ማድረግ አንችልም በማለት ጠንካራ መልእክትን አስተላልፈዋል። ከዚሁ ጋር በተያያዘ በመላው ዓለም የሚገኙ የዓለም መሪዎች በዋይት ሃውስ ጋዜጠኞች የእራት ግብዣ ላይ በነበረው ክስተት የተሰማቸውን ገልጸዋል። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመር በዋይት ሃውስ ዘጋቢዎች የእራት ግብዣ ላይ በተፈጠረው ነገር መደንገጣቸውን ገልጸው ማንኛውም በዲሞክራሲ ተቋማት ላይ ወይም በፕሬስ ነጻነት ላይ የሚደረግ ጥቃት ጠንካራ በሆነ ሁኔታ መወገዝ አለበት ሲሉ መልእክታቸውን አስተላልፈዋል። ኪር ስታርመር ፕሬዝዳንት ትራምፕ፣ ቀዳማዊ እመቤት ሜላኒያ ትራምፕ እና ሌሎች በግብ
ግብዣው ላይ የተገኘው ምንም አይነት ጉዳት ስላልደረሰባቸው ትልቅ እፎይታ እንደተሰማቸው ገልጿል። የካናዳው ጠቅላይ ሚኒስትር ማርክ ካርኔ ፕሬዝዳንት ትራምፕ እና ባለቤታቸው እንዲሁም ሌሎችም በተከፈተባቸው ተኩስ ምንም ባለመሆናቸው የተሰማቸውን እፎይታ ገልጸው በዚህ አስደንጋጭ ክስተት ለተረበሹ ሁሉ ሐሳቤ ከእናንተ ጋር ነው ብለዋል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ በተፈጠረው ነገር በጣም መደንገጣቸውን ገልጸው ጸሎታቸውና ሐሳባቸው ከትራምፕ ጋር መሆኑን ጠቅሰዋል። የህንዱ ጠቅላይ ሚኒስትር ናረንድራ ሞዲ ለፕሬዝደንቱ ቀዳማይ እመቤቷና ለምክትል ፕሬዝደንቱ ለቀጣይ ደህንነታቸውና ጤንነታቸው መልካም ምኞታቸውን ገልጸዋል። በሌላ በኩል ኤፍቢአይ እና ፖሊስ በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ የከፈተው ተጠርጣሪ ጋር የተገናኘ ነው የተባለ ቤት ላይ ከፍተኛ ፍተሻ እያደረጉ ነው በማለት ቢቢሲ ዘግቧል። ሲቢኤስ ኒውስ እንደዘገበው በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ ከፍቶ በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎች ፕሬዝዳንት ዶናልድ ትራምፕ ኢላማው እንደነበሩ መናገሩን ዘግቧል። ሲቢኤስ በስም ያልጠቀሳቸውን ምንጮች በራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶች ተተኩሷል ብለዋል። በዋሽንግተን ዘጋቢዎች የእራት ግብዣ ላይ ተኩስ በመክፈት በቁጥጥር ስር የዋለው ተጠርጣሪ ግለሰብ ኮል ቶማስ አለን እንደሚባል የአሜሪካ መገናኛ ብዙሃን ዘግበዋል። 31 ዓመቱ እንደሆነ የተገለጸው ግለሰቡ በደቡብ ምዕራብ ሎስ አንጀለስ ቶራንስ ካሊፎርኒያ እንደሚኖርና ከካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የተመረቀው ግለሰቡ በቶረንስ አካባቢ መምህር እንደሆነም ተዘግቧል። ፖሊስ ተጠርጣሪው የእራት ግብዣው በሚካሄድበት በዋሽንግተን ሂልተን ሆቴል እንግዳ እንደነበረ ገልጾ ሽጉጥ፣ ስለትና ሌሎች የጦር መሳሪያዎችን ይዞ እንደነበርና ጥቃት አድራሹ አለን ከጥቃቱ በኋላ ወደ ሆስፒታል ተወስዶ ሕክምና የተደረገለት ሲሆን ሰኞ ዕለት በይፋ ክስ ይመሰረትበታል ብለዋል። ከዚህ በፊትም በተደጋጋሚ ፕሬዝዳንት ትራምፕ ላይ በርካታ የግድያ ሙከራዎች እየተደረጉ ሲሆን እንደ አውሮፓውያኑ አቆጣጠር በሐምሌ ወር 2024 በፔንሲልቬኒያ የተፈጸመባቸው የግድያ ሙከራ ቀዳሚው እንደሆነና በወቅቱ የምርጫ ቅስቀሳ ላይ የነበሩት ትራምፕ መድረክ ላይ ንግግር በሚያደርጉበት ወቅት አንድ መሳሪያ የታጠቀ ግለሰብ የህንፃ ጣሪያ ላይ በመውጣት ተኩስ ከፍቶባቸው ነበር። በወቅቱ ትራምፕ አንድ ጆሮአቸው ላይ ጉዳት ደርሶባቸው በህይወት ቢተርፉም በወቅቱ የደህንነት አባላት ተጠርጣሪውን ተኩሶ እንደገደሉ ተዘግቧል። ከጥቂት ሳምንታት በኋላ ደግሞ በመስከረም ወር በፍሎሪዳ በሚገኘው የትራምፕ የጎልፍ መጫወቻ ላይ ሪያን ሮት የተባለው ግለሰብ ፕሬዝደንቱን ለመግደል አቅዶ ሲንቀሳቀስ አስቀድሞ ከነመሳሪያው እንደተያዘና የአሜሪካ አቃቢ ህግ በጥሻ ውስጥ በፕሬዝደንቱ ላይ መሳሪያ ከማነጣጠሩ አስቀድሞ ለሳምንታት ትራምፕን ለመግደል ሲያሴር ነበር በማለት ግለሰቡም ፕሬዝደንቱን ለመግደል በመሞከሩ ጥፋተኛ ሆኖ በመገኘቱ የዕድሜ ልክ እስር እንደተፈረደበት በወቅቱ ተዘግቧል። ሌላኛው ደግሞ ኦስቲን ቴከር ማርቲን የተባለ የ21 ዓመት አንድ ወጣት በየካቲት ወር ፕሬዝደንቱ በወቅቱ በመኖሪያ ቤታቸው ባይኖሩም በፍሎሪዳ በሚገኘው የፕሬዝደንቱ መኖሪያ ቤት በመግባቱ ተተኩሶበት ተገድሏል። ይህ የግድያ ሙከራ ደግሞ ከሰሞኑ ከኢራን ውጥረት ጋር የሚገናኝ ከሆነ በመካከለኛው ምስራቅ ውጥረቱ የበለጠ ተባብሶ ሊቀጥል ይችላልም እየተባለ ይገኛል። በዋይት ሃውስ የእራት ግብዣ ላይ ጥቃት የፈጸመው ግለሰብ በቁጥጥር ስር እንደዋለና በሚቀጥሉት ቀናትም ፍርድ ቤት እንደሚቀርብ ዓለም አቀፍ መገናኛ ብዙሃን ዘግበዋል።